አባትሽን ታውቂዋለሽ? በስነ ስርዓት ባክሽ። አያቶች አሉሽ? የቅርብ ዘመድ ማን አለሽ? ይሄን ሁሉ ዓመት ከማን ጋር ነው የኖርሽ? ማን ነኝ እኔ? ስንት ዓመትሽ ነው? ጮክ ብለሽ ተናገሪ። ጥሩ። አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ምርጫ አስመርጥሻለሁ፣ ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? አልመለስም ከዚህ በኋላ። ከዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው፣ ለአእምሮዬ እረስቼ ነው የምወጣው። ይሄን ሁሉ ዓመት 11 ዓመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንቴ ራሴን ላጠፋ ስንት ጊዜ ታግዬ እዚህ እድሜ ላይ እንዳደረስኩሽ ታውቂያለሽ? አታውቂም? ጮክ በይ። ስለዚህ 11 ዓመቴ ላንቺ 12 ምናምን ዓመቴ ለዛች ለከንቱ ሴትዮ አባትኛለሁ። ገብቶሻል? ለራሴ አንድ ቀን እንድሬ አላውቅም። ለእኔም አንድ ቀን የኖረ ሰው የለም። በቃ ስለዚህ ምርጫሽን አሁን በስተክክል አስበሽበት ንገሪ። ለአንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲህ ቁርጡን ያወቀ ነው። ገብቶሻል? እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት ቢያንስ አንቺ እድለኛ ነሽ። 11 ዓመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ ወይስ ይሄንን በረኪና አሁኑኑ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ? ማለት እየጠበቅኩሽ ወይስ ልሂድ ወይስ ይሄን በረኪና? እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው እጆሉ ለምኛለሁ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ፍጡሮች አይደለም። እኛ ዝም ብለን ወፍ ዘራሾች ነን። ፈጣሪ የለም። እኔና አንቺ ፈጣሪ የለም። እግዚአብሔር የሚባል ነገር የለም። ሲጀመር ማለት እኛ ህይወት ውስጥ የለም፣ አያውቀንም። እግዚአብሔር ቢያውቅ ኑሮ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይሄን ሁሉ ዓመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር እግዚአብሔር ቢኖር። እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው፣ በሰው ህመም የሚደሰት ነው፣ በሰው እንባ የሚታጠብ ነው። በቃ እኛ ያለን አምላክ ይሄ ነው። በኔ ለቅሶ የሚስቅ ነው ያለው፣ በኔ ህመም የሚስቅ ነው ያለው፣ በኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው። እንጂ በእንደዛ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ልጅ ባልወለድኩ ነበር። ይሄን ሁሉ ዓመት ብቻዬን እንደዚህ ባልሆንኩ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩኝ ነበር። እንዲህ ዋጋቢ ሴት እንደሆንኩ ባላደረጉኝ ነበር። ልፋቴን መና ባልከተቱት ነበር። ስለዚህ ይሄን በረኪና አሁኑኑ ፊትሽ ከፍቼ ለጠጣው ወይስ ለሄድ? በቃ እየጠየኩሽ ነው፣ ምረጭ። እኔ ልሽ ነገ ጠዋት ከሁለት አንዱ ነው። በቃ ዛሬ መጨረሻ ነው የምታይኝ ፊት፣ ይሄ መጨረሻ ነው። በቃ እኔም የማይሽ መጨረሻ ነው። ተናገሪ ማለት ጊዜ የለኝም። ተናገሪ።
ማህሌት ተናገሪ ምን ጮክ በይ